አቤል ልቀቀው፣ በእግዚአብሔር ይሁንብህ። በቃ ተወኝ። ኤፍሬም ግን የሆነ ችግር እንዳለበት ታስታውቃለች። ስለኔ አይመለከትም፣ ግን እሷ ትሄዳ እንዲ ይሁን እንዲፈጠር ያደረገው አቤል አንተ ነህ። በቃ ሁላችሁም አንዴ ዝም በሉና እኔ ልሂድ ፕሊዝ። ሻንጣው ልቀቅልኝ፣ አለበለዚያ እሄዳለሁ። እኔ እሸኛታለሁ፣ አትላፈጥ። እኔ ቤቷ አድርሻት እመጣለሁ እኮ። ታረጋግሽ ቆይ ኑሮ እንደዚህ እኮ አይኖርም። በቃ ኑሮ መኖር ከፈለገች በስነ ስርዓት መኖር ያለባት እንጂ ሁሌ ሻንተ መሳብ አያስፈልግም። የሰማ አይኖር እንዲ አንተ መስች ጋር ተለማምጠ ማንንም ማኖር አለ የለብም። እንዲህ ሰባችን ይበዛል ፍቅር አላግባባንም። ብዙ አመት ብኖርም እኛ አልተጣጣምንም። አንድ ላይ ነን እንጂ አብረን አይደለንም። ራስሽን በመውደድ አሳዝነሽኛል። ለእኔ ግድ አይሰጥሽ በጣም ጎርተሽኛል። ደህና ሁኚ ይመችሽ ብሄድ ይሻለኛል። ባይ 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 አንቺ አልተቀየርሽም። ባይ 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 ጉዳት ያልታየሽም። ባይ 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 ጭንቀት ያልገባሽም። ምንድነው የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እስኪ ሆንና ላውራችሁ። እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ይሁን። እንግዲህ ዛሬ በድጋሚ መጥቻለሁ። በቤቴ ትንሽ ቆየሁኝ፣ አይ ቲንክ በእኔ ቤት ከመጣሁ እና ያው አንዳንድ ነገሮች የተፈጠሩ ስለሆነ እና ራሴን ማረጋጋት ፈልግ ስለነበረ ጠፍቼ ነበር በራሴ ቤት እና ዛሬ እንግዲህ በድጋሚ የመጣሁበት አንድ ምክንያት አለኝ። እዚህ ያሉትን ነገሮች ማለት ከዚህ በላይ መቋቋም ወይም ደግሞ ማስተናገድ ስለማልችል ወይም ስለማልፈልግ ራሴ ብዙ የሚያስጨንቁ ሁኔታዎች አሉብኝ። እኔ ማሳልፋቸው ሌሎች ሁኔታዎች አሉ። ግልጽ ነው ብዬ አስባለሁ። ይሄ ታይም ለእኔ በጣም ከባድ ነው ከምንም ጊዜ በላይ። ማለት በዚህን ታይም ማስተናግዳቸው ብዙ አይነት ስሜቶች፣ አዳዲስ ስሜቶች አሉ። እነዛን ስሜቶች ራሴን ማኔጅ እንደማድረግ እንደመቆጣጠር ወይም ደግሞ በምችለው መልኩ ራሴን ትሪት እንደማድረግ ሌላው ችግር ማስተናገድ አልችልም። ያ ስለሆነ ከዚህ ነገር ፍሪ መሆንበት፣ ራሴን በደንብ ነፃ ማድረግበት፣ በቃ ከዚህ ችግር ራሴን ማገልበት ሁኔታዎች መፍጠር አለብኝ ብዬ ስላሰብኩኝ እና ስለወሰንኩ። ምክንያቱም አንዳንድ ሰዎች የሚረዱኝም አሉ፣ የማይረዱኝም አሉ። በዚህ ታይም ደግሞ ከሚረዱኝ ይልቅ የማይረዱኝ በዝተዋል እና ያን ነገር ማስተናገድ ለእኔ ከባድ ነው። እነሱ እንዲረዱኝ ወይም ደግሞ ርቀቱን መሄድ አለ አይደለ፣ ሰዎች እኔን እንዲረዱኝ ብዬ በመሄድበት መንገዶች ምናምን እኔን ራሴን ያደክመኛል። ይሄ ነገር ደግሞ እንዲሆን አልፈልግም። በቃ ማለት በብዙ መንገድ እየደከምኩኝ እንደገና ሌላ የሚያደክም ጣጣ ማለፍ ለእኔ በጣም ከባድ ነው በዚህ ሰዓት የምር። እና ዛሬ ወስኜ የመጣሁት ከዚህ በኋላ ያሉትን ጊዜያቶች ከደ ፋሚሊ ጋር ሄጄ ራሴን ማሳረፍ እፈልጋለሁ። ቤተሰቡ ሌላ ችግር ውስጥ ነው የሚገባው። አይገባም። ፕሊስ አቤል አልጨረስኩም። ቆይ ሀሳቤ ልጨርስና ማለት የምትፈልገው ነገር ካለ ትላለህ፣ ግን ሀሳቤ ልጨርስ። ይቅርታ። እና እንደነገርኳችሁ ነው በቃ ወደ ቤተሰቤ ጋር ሄጄ ራሴን ማሳረፍ እፈልጋለሁ። በቃ ከዚህ በኋላ ያሉትን ጊዜያቶች በሙሉ ከቤተሰቤ ጋር ነው ማሳለፍ እፈልገው። ቀስ በቀስ እንግዲህ ብዙ ነገሮች እየወጡ ነው እንዳያችሁት ከሆነ። ስለዚህ በደንብ ያላለቀ ብዙ ያልተዘጋ ፋይሎች አሉ። ስለዚህ እነዛን ፋይሎች በደንብ ወጥተው እስከሚያልቁ ድረስ እኔም ከእንደዚህ አይነት ነገር ራሴን አግልዬ ከቤተሰቤና ከቤተሰቤ ጋር ብቻ ታይም በማሳለፍ ራሴን ትሪት በማድረግ የቀሩትን ወራቶች የቀሩኝን ጊዜያቶች በሙሉ እዛ ጨርሼ
እዛ ወልጄ መጣው ደስ ይለኛል። እንደዛ ነው የምፈልገውም እና ምክንያቱም ይሄ ምንድነው በእንቅርት ላይ ጆሮ ደግፍ የሚባል አባባል አለና የራሴ ችግር እያለብኝ የራሴ ማለፍ ያለብኝ ሁኔታዎች እያሉ ሌላ ችግር ማስተናገድ በጣም ይከብዳል። ስለዚህ እንደነገርኳችሁ በቃ ትንሽ ልብስ ይዣለሁኝ። አይ ቲንክ ይበቃኛል ብዬ አስባለሁ። የሚበቃኝን ያህል የሚያስፈልገኝን ያህል በዚህ ሰዓት የሚያስፈልገኝን ያህል ይዣለሁኝ። ከዚህ በፊት ያው የምጠቀማቸውን ነገሮች አሁን ላይ መጠቀም ስለማልችል ለቀቅ ያሉ ነገሮችን ያስፈልገኛል ምለውን ነገር ራሴ ፓክ አድርጌ ይዣለሁኝ። እና እንግዲህ እናንተንም ለመሰናበት ያክል ነው እዚህ የተገኘሁት ወይም ቪዲዮ መሰራላችሁ። እንዲሁም ደግሞ በቃ ለአቤልም ነግሬዋለሁኝ። ለአቤል የነገርኩበት ምክንያት ወይም እሱ እንዲመጣ የፈለኩበት ምክንያት ያው ወዴት ሄደች የሚባለው ጥያቄ እንዳይፈጠር አንደኛ እሱ ማወቁ ጥሩ ነው ብዬ አስባለሁኝ። ሲቀጥል ደግሞ ያው ዝም ብዬ ቤቱን ቆልፌ ከመውጣ አድራ ለሱ ብሰጠው ጥሩ ይሆናል ብዬ ስላሰብኩኝም ጭምር ነው። ማለት ያው ቤቱን ቆልፎ ለሌላ ሰው ከመስጠት የኔ ለምትሉት ወይም ደግሞ ለወንድማችሁ መስጠት ተገቢ ነው ብዬ ስላሰብኩኝ እንግዲህ እሱንም ጠርቼዋለሁ። እንግዲህ አቤል አይሆንም ብሎ እየተከራከረኝ ነው። ነገር ግን የሚሄድበትም ሰዓት እየደረሰ ስለሆነ አቤል በዚሁ በወጣ ደስ ይለኛል። ምልክ መቀመጥም ታይምም ማለት ነው። ቢያንስ መቀመጥም ታይምም ከዚህ በላይ ማሳለፍ ስለማልፈልግ ጊዜ 20 ደቂቃ በዚሁ በተነሳውበት ልውጣ። እኔ አልከራከርሽም። አይደለም አይ ከዚህ በላይ ግን ደግሞ ማለት ነው ታይም እዚህ ማቃጠል አልፈልግም። እንዲሁ በተነሳውበት 20 ደቂቃ ወይ 10 ደቂቃ ጠብቂኝና አብርሽም ኤፍሬምም ጋር ደውዬላቸዋለሁ። እነሱን ተሰናብተሽ መሄድ ትችያለሽ ከፈለግሽ በእግዚአብሔር እሺ ካልሽ። እንደወንድምሽ የምታይኝ ከሆነ ልክ ከሆነ ግን ሰዓት እየመሸብኝ ይሄዳል። ከዚህ በላይ እንትን ካልኩኝ መንገድ ይዘጋጋል ምናምን ከቆየ አብርሽም ኤፍሬምም ደውዬላቸዋለሁ። እነሱን ተሰናብተሽ መሄድ ትችያለሽ። በቃ ይሄ ነው ችግር የለውም። መሄድ ነው ፍላጎትሽ። በቃ እነሱን ተሰናብችና ይችላል እኔ እሸኝሻለሁ ከፈለግሽ። አቤል ሩታዬ ስሚ፣ የትኛውም ነገር አንቺ እኔን አስቀይመሽ ትችያለሽ። በእግዚአብሔር ብዙ ነገር ተከራከርኩሽ፣ ብዙ ነገር አልኩሽ። ሩታዬ በእግዚአብሔር እስከ ቤተሰቦች ድረስ እሸኝሻለሁ። ሰዓቱን እየው እሸኝሻለሁ እስከ ቤተሰቦች ድረስ ሩታዬ እሺ በይኝ። እነሱን ግን ሰላም ብለሻቸው ቸው ብለሻቸው። ሰዓት እኮ ሆኗል። ከዚህ በላይ ከቀኑ 9 ሰዓት ሆኖ እንዴት ነው መቆየት የምችለው ከዚህ በላይ? ዝም ብለው እኮ ነው እግዚአብሔር ስታካብድ ነው። እንዴት ነው ደህና ነህ? አለሁ። ምን ተፈጥሮ ነው? እኔ እኮ ሩጬ መምጣት የሚገርም ዝም ብለው እኮ አቤል ስታካብድ እኮ ነው። ሩታዬ ቤተሰብ ጋር እሄዳለሁ እያለች ነው። ተጨንቄ ነው አሁን የደወልኩላቸው። አብርሽን ጋር ደውዬለታለሁ። ቦርሳው ምንድን ነው? ልሄድ ነው እያለች እኮ ነው። የት ቤተሰቡ ጋር ሩታ የሚያወራው ነገር እውነት ነው? አቤል ዝም ብለህ እኮ ነው ነገሮችን ያካበደው እንጂ ቀለል ቢያደርገው ኖርማል ነበር። ነገሮችን ወደ ሌላ መንገድ እያስኬድሻቸው ነው። ምንድን ነው ማለት? አይ ምንድን ነው ሻንተው አልገባኝም። እኔ ሌላ ነገር የተፈጠረ መስሎኝ ነበር። ወይ ከአብርሃም ጋር የጣላችሁን አንድ ነገሩ መሰለኝ። እንደዛ አይደለም። ማይ እረፍት ማድረግ ስለፈለኩኝ ነው። እዚህ እረፍት ቤት ይሻላል እንዴ? እዚሁ እረፍት አታደርግም እንዴ? ይፋ አንተ አልተረዳኸኝም። አይ ስልሽ አንቺ እያደረግሽው ነገር አሁን ትክክል ነው። እያደረግሽ ያለሽ ነገር ካሜራ ይዘሽ አቤላንም ምንም እያደረግሽ ያለሽ ነገር ታጠቅላል። እሱን እንኳን ቤተሰቦች ይቻሉ ማለት ያክል ነው። ማለት የሚጨነቁ ፋሚሊዎች አሉ፣ ወደንሶች አሉ። ሰው እነሱ ሰው ለማለት ያክል ነው። ካሜራ ስኩትኝ እና አብርሃም መጥቶ ሌላ ችግር ከሚፈጠር እዚሁ ለምን ይፈጠራል? ዴኒ እኮ ልረፍ እኮ ነው ያልኩት። እረፍት ላድርግ ከራሴ ጋር ጊዜ ላሳልፍ ማለት ችግር ይፈጠራል? አይ ዛሬ የሚመጣሁት ዝም ብዬ ያው መምጣትም ሳልፈልግ አቤላ ግዴታ ምናምን ነገር ስራ ቴክስት ላይ ስላጨናነቀኝ እንጂ መምጣት አልፈልግም። ምክንያቱም ባለፈውትም እንደዛ ተናግራኛለች። በዚህ ማድ ውስጥ አትግባ፣ በሁለታችን ማድ ውስጥ አትግባ ምናምን ነግራኛለች።
ምንም አላት። ከዚህ በላይ መሄድ ከፈለገች አታስጨንቃት። ኤፍሬም ምን እያልክ ነው? ምን እያልክ ነው? ምን ማድረግ አለብኝ? ምን ልበል? እኔ ጠራሁት እኮ ሌላ ላስቀራት፣ በግድ ላስቀራት። መሄድ ከፈለገች ትሄድ በቃ። እንድትሄድ አይደለም እንድመክራት ነው። እንደ ወንድም መክራት፣ ቢያንስ ሌላ ምክር እኮ አልሰማም አሉ። በቃ ስለዛ ምክር አልሰማም ካሉ ምንም ማድረግ አይቻልም። ምክንያቱም አንቺ በራስሽ መወሰን ነው የምትፈልጊው። አለፈሎትም እንደዛ ስለኔ እዚህ ውስጥ አይመለከትም ብለኛል። ስለዚህ በራስሽ መወሰን ከፈለግሽ መሄድ ትችላለች። አቤል እሱም አብረሽ የሚምጣቸው ብለው እሱ ሚላትን ነገር ካለ ይበላትና መሄድ ትችላለች። አለበለዚያ እዚች ጋር እሷን በተቅር የምናስቆማት ነገር የለም። በሰላም ነው እየሄደች ያለችው። ሰላም አይደለች? አብርሃም ፈቅዶላት ምናምን ሂጂ ሸኝቷት ምናምን ብሎ አብርሃም መጥቶ አንተ ግርግር እንዲፈጠር ነው ፈልገው። ለምን እንዳለ እንድትሄድ አልፈልግም። ግርግር አይፈጠርም ነው። እሷ ከሄደች ሌላ ነገር ቤተሰቦቿ ጋር ሌላ ቦታ ነው እንዴት? ኤፍሬም በሰላም ነው የምትሄደው? እስኪ እንትን አትበል። በቃ ቤተሰቦቿ ጋር ነው የምትሄደው። እረፍት ታርግ፣ እረፍት አድርጋ ትምጣ። ኤፍሬም ትልቅ ያልገባ ነገር አለ። እሷ እያለች ያለችው ምን እንደሆነ ታውቃለህ? እዛ ወልጄ ነው የምመጣው እያለች ቤተሰቦቼ ጋር ወልጄ ብዙ ጊዜያቶችን አሳልፌ ነው የምመጣው እያለች ነው። ለዛ ነው እንድትሄድ ያልፈለግኩት። አንድ ነገር ስመኝ ከሩታ ማለት ነው። ለሩታ ከአንተ የበለጠ አስብላታለሁ፣ ከአንተ የበለጠ እጨነቅላታለሁ፣ ከአንተ የበለጠ ወዳታለሁ። ግን አሁን ላይ ከራሷ ጋር አይደለችም። ገብቶሃል? በራሴ ውሳኔ ወስናለሁ። ይሁን ነገር አደርገን ሆና ነው እያለች ያለችው። ወስናት ይኸው አንዴ እስኪ ምን እንደሚያመጣበት ምን አይነት ችግር እንደሚገጥማት ወይም ደግሞ ደስተኛ እንደምትሆን ራሷ ታየዋለች። ከአንተ ጋር ማውራት የሚያስፈልግ ምንም አይነት ችግር እኮ ደስተኛ ካደረገት እሷ ቤተሰቦቿ ጋር ሄዳ ደስተኛ ካደረገት ችግር አይገጥመኝም እንዳታስብ። በዚህ እንኳን ምንም አይጠረጠር አይግባክ። ከችግር ነው እየራኩኝ ያለሁት። ባይገርም አንቺ መስሎሽ ነው። ስለዚህ አብርሃም ተፈጠረ ማለት የማይታወቅ ነገር አይደለም። አይ ታጀራ መሄድ ለቆ እሱም ተብሏል። በዚህ ምክንያት ብቻ አላውቅም። ሩታዬ እኔ ካወራሽ ነገሮች ሌላ እንዴት እንደሚሄዱ አላውቅም። ሩታዬ ሌላ እኔ የማላውቀው ካወራሽኝ ውጭ ሌላ ችግር አለ ማለት? ኤፍሬምም እንደዚህ ሊሆንበት የቻለበት ነገር ምንድን ነው? እንግዲህ እሱን እሱ ያውቃል። እኔ የማውቀው ታሪክ የለም። እንዲህ የሚሆንበት ምክንያት እሱን ጠይቃል። ከነገርሽኝና ካወራሽኝ ውጭ ነገር የለም አይደል? በእሱ የሚላት ነገር ካለ ይበላት። ስመጣ ደውዬለታለሁ። ያው መንገድ ዝግ ሆኖበት ነው እና ዛሬ